አንድ በረከት አለ። አንድ ቃል ብቻ፣ የዘላለም ዕጣ ፈንታን የሚቀይር ቃል። ግን ያ ቃል በእግዚአብሔር እጅ ሳይሆን በሰው ምርጫ ውስጥ የወደቀ ሲመስል ምን ታደርጋለህ? አባት ያላስተዋለው እውነት ተሸፍኖ እናት የምትወደውን ልጅ ለመጥቀም ለሴራ ስትዘጋጅ፣ ልጅ ደግሞ በበረከት ስም ውሸትን ይከተላል። አንተ በረከትን በእግዚአብሔር ጊዜ ለማግኘት ትጠባበቃለህ ወይስ በራስ መንገድ ነገሮችን ለመቆጣጠር ትሞክራለህ? ሰላም የተወደዳችሁ እግዚአብሔር ቅዱሳን እንደምን ናችሁ? ከቁጥር 1 እስከ 4 ይስሐቅ የሚወደውን ልጁን ኤሳውን ለመባረክ ሲዘጋጅ እንመለከታለን። ይህ የያዕቆብ ውሳኔ ለቀጣዩ የቤተሰብ ውጥረት መድረኩን የሚያመቻች ነው። ምዕራፉን በጥልቀት ስንመለከተው በቤተሰብ ውስጥ የሚከሰት መንፈሳዊ ውድቀት እንዴት ወደ ግጭት፣ ውሸትና መከፋፈል እንደሚወስድ በጥልቀት ያስረዳል። ይስሐቅ በወጣትነቱ ዘመን ታዛዥ፣ ዝምተኛና ለእግዚአብሔር የተሰጠ ሰው ነበር። ራሱን በመሠዊያ ላይ እስከ መስጠት ድረስ የታዘዘ ትሑት ልጅ ነበር። ሚስቱንም በጸሎትና በእምነት ተቀብሎ በእግዚአብሔር ቃል ተመርቶ ነበር። እርሱና ሚስቱ ርብቃ ለሕይወታቸው የእግዚአብሔርን ልብ የሚፈልጉ ሰዎች ነበሩ። ነገር ግን ይስሐቅ በዚህ በእርጅና ጊዜው መንፈሳዊ ድካም እንደገጠመውና ቤተሰቡ በየፊናው መጓዝ እንደጀመረ እንረዳለን። ክርስቲያኖች እስከ መጨረሻ በእምነትና ታዛዥነት መጽናት አለባቸው። ይስሐቅ በመጨረሻ የሚያሳየው ባህሪ እንደ አብርሃም ትልቅ መንፈሳዊ ራዕይ ሳይሆን የሰውነት ፍላጎት ነበር። የሚወደውን ምግብ መመገብ እና ለሚፈልገው ልጅ በረከቱን መስጠት። ሰው በሕይወቱ መጨረሻ የሚገለጠው በልቡ ያለው ነገር መሆኑን ይህ ክፍል ያንጸባርቃል። ካደነው ምግብ ስለሚያበላው ይስሐቅ ኤሳውን ይወደዋል። ይህ ትክክለኛ መሠረት የሌለው ፍቅር ቤተሰቡን ከፋፈለ። ቀድሞ በጽናት ለሚስቱ የሚጸልይና ከእግዚአብሔር ጋር በጥብቅ የተቆራኘ የነበረ ሰው አሁን ግን በሕይወቱ ፍጻሜ ቤቱን መምራት እና መንፈሳዊ ሁኔታን ማስተካከል ሳይሆን የሰውነቱን ፍላጎት ማሳካት ይፈልጋል። ይህ እውነት እኛ ዛሬ በሕይወታችን ምን እንደምንሻ እንድንመረምር ይጋብዛል። ይስሐቅ ኤሳው ብኩርናውን በማቃለሉና የከነዓን ሴቶችን በማግባቱ ለቃል ኪዳኑ በረከት የማይገባ መሆኑን ቢያውቅም ዓለማዊና በስሜት የተመራ ውሳኔ ሊያደርግ ተዘጋጀ። ይህም ሰው እያወቀ ከፍላጎቱ የተነሳ እውነትን ሊተው እንደሚችል ይጠቁማል። ነገር ግን ታናሹ ለታላቁ ይገዛል የሚለው የተስፋ ቃል እንዲፈጸም ይስሐቅ መትጋት ነበረበት። ዛሬም ብዙ ሰዎች በስሜትና በጥቅም ብቻ የሚመሩ ሲሆኑ የእግዚአብሔርን ቃል አይመረምሩም። እኛ ዛሬ በመንፈሳዊ እድገታችን የሆነ ቦታ እንዳንሰነካከልና እንዳንቆም መጠንቀቅ አለብን። ከቁጥር 5 እስከ 29 ስንመለከት የቤተሰብ ድራማው ይቀጥል ዘንድ መጋረጃው ሲገለጥ ያሳያል። ርብቃ የአባትና ልጅን ዕቅድ በስውር ካደመጠች በኋላ ሴራ መጎንጎን ትጀምራለች። ያዕቆብም በተደራጀ ዕቅድ ይስሐቅን ለማታለል እና በረከቱን ለመውሰድ ይዘጋጃል። ይስሐቅ በሰው ባህል ተይዞ ለኤሳው በረከቱን ለመስጠት መፈለጉ መንፈሳዊ ዓይኖቹ ጭምር እንደደከሙ ያመለክታል። በስሜቶቹ በመመራት ማለትም በመዳሰስ፣ በመቅመስ፣ በማሽተትና በመስማት ላይ ተመስርቶ ከባድ የሆነ ውሳኔ ለመወሰን መሞከሩ ይህን እውነት ያጸናል። ዛሬ ብዙ ሰዎች እውነትን በስሜታቸው ለመለየት ይሞክራሉ። ነገር ግን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እንደሚያስተምር መንፈሳዊ ነገሮች በመንፈስ ብቻ ይለያሉ፣ በሰው ስሜት አይታወቁም። ሮሜ ምዕራፍ 9 ከቁጥር 10 ጀምሮ ስንመለከት ደግሞ የእግዚአብሔር ምርጫ በሰው ስርዓት ሳይሆን በጸጋ እንደሚመሰረት ያሳያል። ስለዚህ መንፈሳዊ ርስት በልደት ወይም በግል ጥረት አይመጣም። ርብቃ ደግሞ የእግዚአብሔርን ቃል ብታውቅም በተሳሳተ መንገድ ነገሩን ለማፍጠን ሞከረች። ይህም እምነት ከታማኝነት ወይም ከተግባር ሲለይ ወደ ኃጢአት እንደሚወስድ ያሳያል። ሳራ አጋርን ለአብርሃም ሰጥታ እግዚአብሔርን ለማገዝ እንደሞከረች፣ ርብቃም በሰዋዊ መንገድ ተስፋውን በአቋራጭ መንገድ ለማሳካት ሞከረች። እርሷም
በፊኗ የምትወደውን ልጇን በተሳሳተ መንገድ ወደ አባቱ እንዲቀርብ ግፊት አደረገች። ነገር ግን እውነተኛ እምነት በትክክለኛው ጊዜና በመንገዱ ጭምር እግዚአብሔርን መታመን እንጂ ውጤት እንዲመጣ እንደሚመስለን መጣር አይደለም። ጊዜውን መጠበቅ እንጂ መንገዳችንን መስበክ አይደለም። እርስ በርሳቸው አትዋሹ በሚለው የመጽሐፍ ቅዱስ ቃል መሰረት ውሸትና ማታለል እግዚአብሔር የሚሰራበት መንገድ አይደለም። ርብቃ እንደ ዋና ተዋናይ ሆና ባሏን አታለለችው። ያዕቆብም እውነትን ሳይመረምር የእናቱን አስተሳሰብ ተከትሎ አባቱን በተደጋጋሚ ዋሼ። በፍቅር ሳይሆን እንደ ይሁዳ በማስመሰል ሳመው። ይህ ሁኔታ አንድ ኃጢአት ሌላ ኃጢአት እንደሚወልድ ያሳያል። የቤተሰቡም ግንኙነት ተበላሸ፣ የተከፋፈለና በጥላቻ የተያዘ ሆነ። ከእግዚአብሔር ፈቃድ ውጭ የሚወሰዱ መንገዶች ሁሉ በኋላ ዋጋ እንደሚያስከፍሉ የርብቃና የያዕቆብ ታሪክ ግልጽ ያደርገዋል። ተስፋው እንዲፈጸም ቢፈልጉም የመረጡት መንገድ ግን ውሸትና ማታለል ነበር። የዓለም ጥበብ የሚያመጣውን ውጤት የያዕቆብ መልእክት ምዕራፍ 3 ከቁጥር 13 ጀምሮ ይገልጸዋል። ርብቃ በራሷ ጥበብ፣ ያዕቆብ በስሜቱ ተመርተው ወደ ችግር ገቡ። ዛሬ እኛ ቃሉ እንዲፈጸም ብለን ክፉ መንገድ እንዳንመርጥ ይህ ክፍል ያስጠነቅቀናል። እምነት ማለት በስሜት ወይም በስሌት መኖር ሳይሆን በሁኔታዎች ሁሉ ላይ በእግዚአብሔር ቃል መደገፍ መሆኑን እንማራለን። በመጨረሻ ግን የተሰጠው በረከት የጸና ነው። የእግዚአብሔር ጸጋና ጥሪ እንደማይለወጥ ሮሜ ምዕራፍ 11 ቁጥር 29 በግልጽ ያሳያል። በሰው ውሸት እንኳ እግዚአብሔር እቅዱን ይፈጽማል። እኛ ግን በእውነት በትክክለኛ መንገድና በትዕግስት እንመላለስ ዘንድ ተጠርተናል። ቤተሰብ፣ አገልግሎት ወይም የግል ሕይወት በስሜት በምርጫ ወይም በጥድፊያ የተመራ ሲሆን ግጭትና እርስ በርስ መጎዳኘት ይመጣል። ስለዚህ በእምነት መመላለስ፣ እውነትን መናገር፣ የእግዚአብሔርን ጊዜ መጠበቅና በሁሉ ነገር እርሱን ማክበር አለብን። እንዲሁም በቤታችን ውስጥ በግልጽ መነጋገር ያስፈልጋል። ነገር ግን ደግሞ ጸሎትና እምነት ከሌለ ችግር መምጣቱ የማይቀር ነው። ስለዚህ በሚታየው ሳይሆን በእምነት እንመራ፣ በስሜት ሳይሆን በመንፈስ እንመላለስ። እግዚአብሔር የሰጠንን ተስፋ በእርሱ ጊዜና በእርሱ መንገድ እንደሚፈጽም እንመን፣ እርሱንም እንጠብቀው። ከቁጥር 30 እስከ 41 ኤሳው በረከቱን ካጣ በኋላ እጅግ አዘነ፣ ተናደደ። ብኩርናዬን ወሰደ፣ አሁንም በረከቴን ብሎ በልቡ ያዕቆብን ለመግደል አሰበ። ይህ ኤሳው ከዘላለማዊ በረከት ይልቅ ለጊዜያዊ ነገር ዋጋ የሚሰጥ ሰው መሆኑን ያሳያል። ኢየሱስ በማቴዎስ ወንጌል ምዕራፍ 8 ቁጥር 36 ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ዕብራውያን ምዕራፍ 12 ከቁጥር 16 እንደሚናገር ኤሳው በኋላ በእንባ ቢፈልገው እንኳ ያጣውን በረከት መመለስ አልቻለም ነበር። ይህ ለእኛ ጥልቅ መልእክት ነው። ንስሐ ማለት ማዘን ወይም ማልቀስ ብቻ ሳይሆን ከኃጢአት በእውነት መመለስ ነው። ኤሳው ግን የዓለም ጸጸት ነበረው እንጂ እውነተኛ መመለስ አልነበረውም። ይስሐቅም የራሱ ዕቅድ እንዳልተሳካ ሲያውቅ አዘነ። ነገር ግን ይህ ደግሞ የሰው ሐሳብ ብዙ ቢሆንም የሚጸናው የእግዚአብሔር ምክር መሆኑን ይገልጣል። ነገር ግን ይስሐቅ በመጀመሪያ ኤሳውን ለመባረክ በመፈለግ ስህተት ቢሰራም በእግዚአብሔር ዘንድ ያለውን ጽኑ ዕቅድ ሲያውቅ ለመቀየር አልሞከረም። እኔ ባርኬዋለሁ በረከቱም ይኖራል ሲል በእምነት አረጋገጠ። ይህ ይስሐቅ በቃሉ ላይ ያለውን የልብ እምነት ይገልጣል። ይስሐቅ በስህተት ቢጀምርም በስህተት አልጨረሰም ነበር። ወደ እግዚአብሔር ሐሳብ ተመልሶ በእውነት ልጆቹን ባረከ። የዕብራውያን መልእክት ምዕራፍ 11 ቁጥር 20 ይስሐቅ ሊመጣ ስላለው ነገር አውቆ ያዕቆብንና ኤሳውን በእምነት ባረካቸው ሲል ይናገራል። ርብቃ ያዕቆብን ከኤሳው ንዴትና የበቀል እርምጃ ለማዳን ወደ ካራን እንዲሄድ በፍጥነት ወሰነች። ይህ ከላይ ሲታይ ያዕቆብን ለመጠበቅ የተደረገ እርምጃ ቢመስልም ኃጢአት የሚያመጣውን ፍርሃትና መለያየት በግልጽ ሁኔታ ያሳያል። ነገር ግን በዚህ ሁሉ መካከል እግዚአብሔር እቅዱን አልተወም። ያዕቆብ በካራን ከወገኑ ሚስት ሲያገኝ የቃል ኪዳኑ መስመር ቀጠለ። ይህ እግዚአብሔር በሰው ስህተት እንኳ እቅዱን እንደሚፈጽም ያስረዳል። ነገር ግን
የያዕቆብ ስደት ከአባቱ ከአብርሃም የተለየ እንደነበር መረዳት ደግሞ ያስፈልጋል። አብርሃም በእግዚአብሔር ጥሪ ከሀገሩ ተለይቶ ሄደ። ያዕቆብ ግን በራሱ ኃጢአት የተነሳ አላስፈላጊ መከራና ስደትን ተቀበለ። ይህም ኃጢአት የሚያስከፍለውን ዋጋ በግልጽ ሁኔታ ያሳያል። ኤሳው ከኬጢ ሴቶች ጋር መጋባቱ ለአባቱ ለይስሐቅና ለርብቃ ሐዘን ሆነ። እርሱም የኤዶም አባት ሆኖ በሴይር ተራራ አካባቢ የሚኖር ሕዝብ ሆነ። ለዘመናትም ከእስራኤል ጋር ግጭት ፈጠረ። በተቃራኒው ያዕቆብ ከዘመዶቹ ሚስት እንዲያገኝ መመራቱ በትዳር ውስጥ መንፈሳዊ መመሳሰል እንደሚያስፈልግ ያሳያል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ከማያምኑ ጋር በማይመች አካሄድ አትጠመዱ ብሎ ይመክራል። ይህ ክፍል የሚያስተምረው ግልጽ ነገር አለ። እግዚአብሔር በማንኛውም ሁኔታ እቅዱን ይፈጽማል። እኛ ግን በምንመርጠው መንገድ መሰረት ዋጋ እንከፍላለን። ስለዚህ ውሳኔዎቻችን በእምነትና በእውነት መሰረት ላይ የጸኑ እንዲሆኑ መጠንቀቅ ያስፈልጋል። ዘፍጥረት ምዕራፍ 27 በአጠቃላይ የሰው ድካምና የእግዚአብሔር የማይለወጥ እቅድ እንዴት እንደሚሰሩ ያሳያል። ሰው በራሱ ጥበብና በተንኮል መንገድ ያሰበው ለመድረስ ሲሞክር ግጭትን፣ ፍርሃትንና መለያየትን ይፈጥራል። ነገር ግን ይህ ሁሉ የእግዚአብሔርን እቅድ ሊከለክል አይችልም። በሰው ድካም መካከል እንኳን እርሱ ስራውን ይፈጽማል። ነገር ግን ኃጢአት ሁልጊዜ በሕይወታችንና በግንኙነታችን ውስጥ ቁስልና መለያየትን ይፈጥራል። ስለዚህ እውነተኛ መንፈሳዊ ሕይወት የሚጀምረው በራሳችን ዘዴ መመካትን በመተው እና እግዚአብሔርን በሙሉ ልብ በመታመን ነው። እኛ የምንመካው በእግዚአብሔር ነው ወይስ በራሳችን ብልሃትና ጥረት? እግዚአብሔር ድካማችንን እንኳን ለመልካም ይለውጠዋል። ነገር ግን እርሱን በመታመንና በመታዘዝ የሚገኘውን ሰላም ከሕይወታችን እንዳናጣው በጥንቃቄ መመላለስ አለብን። ይህ ምዕራፍ ከተንኮልና ስንፍና ተመልሰን በእግዚአብሔር ዕቅድ መሰረት በእምነት እንመላለስ ዘንድ ጥሪ ያቀርባል። የዛሬውን ጥናታችንን በዚህ ፈጽመናል። ቀጣይ እስከምንገናኝ መልካም ቀን